አርእስተ ዜና የከሰምና ተንዳሆ ስኳር መስኖ ልማት ፕሮጀክቶች ስራ በማቆማቸው ምክንያት ኢትዮጵያ በአመት 43 ቢሊዮን ብር እያጣች መሆኑን ጥናት አመላክቷል። ዝርዝር ጉዳዩን ይዘናል። ምርጫ ቦርድ ለቀጣዩ 7ኛው ሀገራዊ ምርጫ ዝግጅት እያደረኩ ነው ብሏል። የዝግጅቱ አካል የሆነና በሀገሪቱ ያሉ የምርጫ ጣቢያዎችን በዲጂታል መንገድ የመመዝገብ ሂደት መጀመሩም ተነግሯል። ተጨማሪውን ትሰማላችሁ። የግሉ ዘርፍ በመጠጥ ውሃ አቅርቦት ላይ እንዲሰማራ የማድረግ ውጥን እንዳለው የውሃና ኢነርጂ ሚኒስቴር አስታውቋል። ሚኒስቴሩ 76 ሚሊዮን ኢትዮጵያውያን የንጹህ መጠጥ ውሃ አቅርቦት አላቸው ሲልም አስታውቋል። ሌላኛው ጉዳያችን ነው። ሊቢያ ዓለም አቀፉ የወንጀል ፍርድ ቤት ምርመራዎችን እንዲያደርግ ፍቃድ ሰጥታለች። ይህ የሀገሪቱ ውሳኔ በፍርድ ቤቱ ዘንድ ሙገሳን አስገኝቶላታል። ከአፍሪካ የምንመለከተው ጉዳይ ነው። አሜሪካ ዛሬ ይደረጋል ተብሎ የሚጠበቀው የሩሲያና የዩክሬን ንግግር ተስፋ የሚጣልበት አይደለም ብላለች። የሁለቱ ሀገራት ፕሬዝዳንቶች በውይይቱ ላይ የማይሳተፉ መሆናቸውም አሜሪካ ይህንን እንድትል ያደረገ መሆኑ ተነግሯል። ዝርዝሩን ትሰማላችሁ። ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ ከሀገሬ ቴሌቪዥን የዕለቱን አጫጭር መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሱባሎ ጋሻው አብሬያችሁ ቆይታ አደርጋለሁ። አብራችሁኑ ነው። በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ 90 ኢትዮጵያውያን ወደ ሀገራቸው መመለሳቸውን የውጭ ጉዳይ ሚኒስቴር አስታወቀ። ኢትዮጵያውያኑ ከማይናማር ወደ ታይላንድ እንዲዛወሩ በማድረግ ወደ ሀገራቸው የተመለሱ መሆናቸውንም ነው ሚኒስቴሩ የገለጸው። ህብረተሰቡ በህገወጥ የሰዎች አዘዋዋሪዎች ሐሰተኛ ቅስቀሳ ተታሎ የሥራ ስምሪቱ ወዳልተፈጸመባቸው ሀገራት መሄድ የለበትም ያለው ሚኒስቴሩ በተመሳሳይ ሁኔታ ተታለው ወደ ማይናማር ያቀኑ ሌሎች ዜጎች ወደ ሀገራቸው እንዲመለሱ ለማስቻል ህንድ በሚገኘው የኢትዮጵያ ኤምባሲ በኩል ጥረት እየተደረገ ነው ብሏል። በማይናማር በአስገዳጅ ሁኔታ ስራ እንዲሰሩ እየተደረጉና እንግልት እየደረሰባቸው ያሉ በርካታ ዜጎች መኖራቸውን በሚመለከት በርካታ ጥቆሞች ሲቀርቡ መቆየታቸው የሚታወስ ሲሆን መንግስት በመቶዎች የሚቆጠሩ ኢትዮጵያውያን ወደ ሀገራቸው እንዲመለሱ ማድረጉን አስታውቋል። 7ኛ ዙር ሀገራዊ ምርጫን ለማካሄድ ዝግጅት እያደረኩ ነው ያለው ምርጫ ቦርድ የምርጫ ጣቢያዎችን በዲጂታል መንገድ እየመዘገበ መሆኑን አስታውቋል። ምርጫ ጣቢያዎቹ የሚገኙባቸው ትክክለኛ ቦታዎች የጂአይኤስ ቴክኖሎጂን በመጠቀም የመለየትና የመመዝገብ ስራ እያከናወንኩ ነው ያለው ቦርዱ በሲዳማ፣ በድሬዳዋ፣ በሐረሪ ክልሎች እንዲሁም በደቡብ ኢትዮጵያ ክልል ጌዲዮ ዞን የሚገኙ 3495 ምርጫ ጣቢያዎችን በዲጂታል መንገድ መመዝገቡን አስታውቋል። ከግንቦት 3 ቀን 2017 ዓ.ም ጀምሮ ደግሞ በደቡብ ኢትዮጵያ፣ በማዕከላዊ ኢትዮጵያና በደቡብ ምዕራብ ኢትዮጵያ ክልሎች እንዲሁም በኦሮሚያ ክልል ጅማ ዞን የሚገኙ በአጠቃላይ 9643 የምርጫ ጣቢያዎች ምዝገባ እየተከናወነ እንደሚገኝ ተገልጿል። በሌሎች ክልሎች የሚገኙ ምርጫ ጣቢያዎችም በዲጂታል መንገድ ይመዘገባሉ ሲል ቦርዱ አስታውቋል። የግሉ ዘርፍ በውሃ አቅርቦት ላይ እንዲሰማራ የማድረግ እቅድ እንዳለው የውሃና ኢነርጂ ሚኒስቴር አስታውቋል። 76 ሚሊዮን የሚሆኑ ኢትዮጵያውያን ንጹህ የመጠጥ ውሃ አቅርቦት አላቸው ያሉት ሚኒስትሩ ዶክተር ሀብታሙ ይተፋ የውሃ አቅርቦቱን ሙሉ በሙሉ ለማዳረስ ትልቅ ስራ ያስፈልጋል ብለዋል። ለዚህም የግሉ ዘርፍ በውሃ አቅርቦት ላይ እንዲሳተፍ ለማድረግ መታቀዱን ነው የተናገሩት። በቀጣይ የግሉ ዘርፍ በመጠጥ ውሃ አቅርቦት ላይ የሚሰማራበት ሞዳሊቲ ይዘጋጃል ሲሉም ጠቁመዋል። ከሚኒስትሩ ጋር የተወያዩት የዓለም ባንክ ተወካዮችም በመጠጥ ውሃ አቅርቦት ላይ የግሉ ዘርፍ የሚሰማራበትን ሁኔታ ግምት ውስጥ በማስገባት የውሃ አገልግሎት ተቋማት የመፈጸም ብቃታቸውን ማሳደግ እንደሚገባ ጠቁመዋል። የከሰምና የተንዳሆ የስኳር መስኖ ልማት ፕሮጀክቶች ስራ በማቆማቸው ምክንያት ኢትዮጵያ በአመት 43 ቢሊዮን ብር እያጣች መሆኑን ጥናት አመላከተ። የኢትዮጵያ ፖሊሲ ጥናት ኢንስቲትዩት በመስኖ ልማት ፕሮጀክት የልማት አቅምና በፖሊሲ ጉዳዮች ዙሪያ ባደረገው ጥናት በስኳር መስኖ ልማት ፕሮጀክቶች ሊለማ የታሰበው ልማት ሙሉ በሙሉ ባለመልማቱ በግጭትና በተለያዩ ችግሮች ምክንያት ስራ በማቆማቸው እንዲሁም ብልሽት ሲያጋጥማቸው ተጠግነው ቶሎ ለአገልግሎት ክፍት ባለመደረጋቸው የተነሳ ሀገሪቱ በአመት ማግኘት ያለባትን ገቢ እንዳታገኝ ማድረጉ ተገልጿል። በኢትዮጵያ ፖሊሲ ጥናት ኢንስቲትዩት የግብርናና ገጠር ልማት ተመራማሪው ዶክተር መኮንን በቀለ ባቀረቡት የመስኖ ልማት ፕሮጀክቶች የልማት አቅምና ፖሊሲ ጥናት ከሰም የስኳር መስኖ ልማት ፕሮጀክት ካለው 20700 ሄክታር መሬት ውስጥ እየለማ ያለው 2000 ሄክታር መሬት ብቻ መሆኑን ተናግረዋል። ሀገሪቱ ከከሰም ስኳር ፋብሪካ በአመት ማግኘት የሚገባትን 10 ቢሊዮን ብር እያጣች እንደሆነና የተንዳሆ የስኳር መስኖ ልማት ፕሮጀክት ለ9 ዓመታት አገልግሎት እየሰጠ ባለመሆኑ ሀገሪቱ በአመት 33 ቢሊዮን ብር ገቢ እያጣች ነው ማለታቸውንም ካፒታል ጋዜጣ ዘግቧል።
ሊቢያ ዓለም አቀፉ የወንጀል ፍርድ ቤት በግዛቷ ተፈጽመዋል በተባሉ የጦር ወንጀሎች ላይ ምርመራ እንዲያደርግ ፍቃድ ሰጠች። የሊቢያ ውሳኔ የሚደነቅ ነው ያሉት የፍርድ ቤቱ ዋና አቃቢ ሕግ ካሪም ካህን ተፈናቃዮችንና ስደተኞችን በጅምላ ቀብረዋል በሚል የተጠረጠሩ ሰዎችን የሊቢያ መንግስት አሳልፎ እንዲሰጣቸው ጠይቀዋል። በሜዲትራኒያን ባህር ዳርቻ በርካቶች ግፍ ደርሶባቸዋል ሲሉም ጉዳዩ በትኩረት የሚታይ ስለመሆኑ ጠቁመዋል። ፍርድ ቤቱ ሊቢያ ውስጥ ሳይፈጸሙ አልቀሩም በተባሉ ወንጀሎች ዙሪያ በአውሮፓውያኑ 2011 ምርመራ መጀመሩም ይታወሳል። ይህንን ምርመራ በተያዘው የፈረንጆች ዓመት መጨረሻ ለማጠናቀቅ ስለመታቀዱ ዋና አቃቢ ሕጉ ከዚህ ቀደም መናገራቸው ይታወሳል ሲል ዘ ናሽናል ዘግቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጋዛ የነጻነት ቀጣና ለመመስረት ማቀዳቸውን ይፋ አድርገዋል። ፕሬዝዳንቱ በ4 ቀናት የመካከለኛው ምስራቅ ጉብኝታቸው ከኳታር ባለስልጣናት ጋር በመከሩበት ወቅትም አሜሪካ ፍልስጤማውያንን በማስወጣት ጋዛን እንድትቆጣጠርና ሀገራቸው በጋዛ የነጻነት ቀጣና እንድትመሰርት ሐሳብ አቅርበዋል። በጋዛ አንድም እንኳን የቆመ ሕንጻ ማየት አዳጋች ነው ያሉት ትራምፕ እቅዳቸው ለፍልስጤማውያንም ሆነ ለጋዛ መልካም የሚባል መሆኑን ተናግረዋል። ይሁንና የሐማስ ከፍተኛ ባለስልጣን የሆኑት ባሲም ናኢም ጋዛ በነጻ ገበያ ለሽያጭ የቀረበ ሪል ስቴት አለመሆኗን በመግለጽ ፍልስጤማውያንን ከመኖሪያቸው የማፈናቀል ማንኛውም ሐሳብ አንቀበልም ሲሉ ሐሳቡን በድጋሚ ውድቅ አድርገዋል ሲል ሮይተርስ ዘግቧል። ትራምፕ ከዚህ ቀደምም በወርሃ የካቲት ፍልስጤማውያን ዜጎችን ወደ ሌላ ስፍራ በማዘዋወር ጋዛን መልሶ የመገንባት እቅድ ይፋ ያደረጉ ሲሆን እቅዱም ከተባበሩት መንግስታት ድርጅት እስከ ቀጣናው የአረብ ሀገራት ድረስ ከፍተኛ ተቃውሞ አስተናግዶ ነበር። ዛሬ በኢስታንቡል የሚደረገው የሩሲያና ዩክሬን ውይይት ውጤታማ ሊሆን እንደማይችል አሜሪካ አስታወቀች። ላለፉት 3 ዓመታት በከባድ ጦርነት ውስጥ ያሉት ሩሲያና ዩክሬን ዛሬ አርብ በቱርክ ኢስታንቡል ቢገናኙም የሚጠበቅ የሰላም ውጤት እንደማይኖር ነው አሜሪካ የገለጸችው። በውይይቱ የሁለቱ ሀገራት ፕሬዝዳንቶች ይገናኛሉ የሚል ተስፋ የነበረ ቢሆንም ሳይሳካ ቀርቷል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በሀገራቸው መከላከያ ሚኒስትር የተመራ የልዑካን ቡድን መላካቸውንም አስታውቀዋል። ዶናልድ ትራምፕ በበኩላቸው ቭላዲሚር ፑቲንና ቮሎዲሚር ዜሌንስኪ ፊት ለፊት እስካልተገናኙ ድረስ ይህ ነው የሚባል ለውጥ አይጠበቅም ብለዋል። ዜሌንስኪ በአንካራ ባደረጉት ንግግር የፑቲን ከቀጥተኛ ውይይቱ መታቀብ ለሰላም ፍላጎት አልባ መሆናቸውን አመላካች ነው ብለዋል። ይህም ሩሲያ ተገቢው የኢኮኖሚና ፖለቲካዊ ጫና እየተደረገባት ባለመሆኑ የመጣ እንደሆነ ተናግረዋል ሲል ዘ ኢንዲፔንደንት ዘግቧል።